ከዋናው ደርቢ በፊት የሚደረገው የደርቢ ጨዋታ ዛሬ ይደረጋል። 19ኛው የአዲስ አበባ ከተማ ህዳሴ ዋንጫ ከሁለት ቀን እረፍት በኋላ ዛሬ ወደ ሜዳ ሲመለስ ግማሽ ፍጻሜው በሸገር ደርቢ ኢትዮጵያ ቡናን ከቅዱስ ጊዮርጊስ ቀን 9:30 ላይ በአዲስ አበባ ስታዲየም የሚያገናኘው ጨዋታ ተጠባቂ ነው። ከ5 ዓመታት ቆይታ በኋላ ዘንድሮ እግር ኳሱ ዳግም ወደ መዲናዋ ሲመለስ ሁለቱ ቡድኖች ለህዳሴ ዋንጫ ለፍጻሜ ለመብቃት በበርካታ ደጋፊዎቻቸው ታጅበው ብርቱ ፉክክር ያደርጋሉ ተብሎም ይጠበቃል። ኢትዮጵያ ቡና በህዳሴ ዋንጫ እስካሁን ያደረጋቸውን 2 ጨዋታዎች ሲያሸንፍ ቅዱስ ጊዮርጊስ በአንጻሩ በመክፈቻው በመቻል 4-0 እንደተሸነፈ የሚታወስ ሲሆን በዛሬው ጨዋታ ማን አሸንፎ ለፍጻሜ ተፋላሚ ይሆናል የሚለው ይጠበቃል። የሁለቱ ክለብ ደጋፊዎች ከረጅም ዓመታት በኋላ ደርቢው ወደ ቤቱ በመመለሱ ምክንያት የናፈቁትን ክለባቸውን ለመመልከት በርካታ ቁጥር ያለው ደጋፊ ጨዋታውን ይታደማል ተብሎም ይጠበቃል። ለዓመታት የደጋፊዎችን ድምጽ የተራበው ካምቦሎጆም ዛሬ በሁለቱ ቡድን ደጋፊዎች ውብ ህብረ ዝማሬ ይደምቃል ተብሎም ይታሰባል። ኢትዮጵያ ቡናና ቅዱስ ጊዮርጊስ በፕሪሚየር ሊጉ የመጀመሪያ ሳምንት ዳግም የሚገናኙ በመሆኑ የዛሬው ጨዋታ ለቀጣዩ ጨዋታ አቅማቸውን የሚለካኩበት ይሆናል ተብሎም ይታመናል። ከዚህ ጨዋታ አስቀድሞ ሌላኛው የፍጻሜ ተፋላሚ ለመለየት በኢትዮ ኤሌክትሪክና በመቻል መካከል ቀን 7 ሰዓት ላይ ይከወናል። የስታዲየም መግቢያ ትኬቶቹ በቴሌብር አማካኝነት እየተሸጡ ሲሆን የሁለቱ ቡድን ደጋፊዎች በብዛት ትኬቶቹን እየገዙ እንዳለ ለመገንዘብ ተችሏል።